ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ እየተዘጋጀ የሚቀርብላችሁ የጄንቢ ሚኒስትሪ የሚዲያ አገልግሎት ነው። ዛሬም በእግዚአብሔር ቃል ላይ መሰረት ያደረገ አንድ ልዩ ሐሳብና ርዕስ ይዘንላችሁ መጥተናል። ይህ ይዘንላችሁ የመጣነው ሐሳብ ባለፈው ሳምንት መንደርደሪያውን ሐሳብ እያካፈልናችሁ በጊዜ ጥበት አቁመነው ነበር። የተነሳንበት ርዕስ ኢየሱስ አስቸጋሪ ሰዎችንና አስቸጋሪ ሁኔታዎችን እንዴት ያልፋቸው ነበር የሚል ርዕስ ነው። ባለፈው ሳምንት ካቆምንበት የመንደርደሪያችን ሐሳብ የምንቀጥል ይሆናል። አስቀድመን በዛሬው ቆይታችን ላይም ጌታ እንዲባርከን ከኔ ጋር እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። በዚህ ሰዓት እኛም ከዚህ ካለንበት ስቱዲዮ በእያንዳንዱ ቦታ ላይ በተለያየ ስፍራ ተቀምጠው ባሉበት ሁኔታ ይህንን ፕሮግራም ለሚከታተሉ ሁሉ ጸጋህ እንዲበዛን ለምንሃለን። ዛሬም ደግሞ ከቃልህ እንድታስተምረን ካስቸጋሪ ሰዎችና ካስቸጋሪ ሁኔታዎች ጋር እንዴት መኖር እንዳለብን እንዴት ማለፍ እንዳለብን እግዚአብሔር ሆይ በቃልህ እንድታስተምረን የክርስቶስን ምሳሌ እንድታስተምረን ለምንሃለን። ጊዜያችንን ሁሉ ባርክ በኢየሱስ ስም አሜን። ኢየሱስ አስቸጋሪ ሰዎችንና አስቸጋሪ ሁኔታዎችን እንዴት ያልፋቸው ነበር የሚለውን ርዕስ ጠለቅ ወዳለው ሐሳብ ከመግባታችን በፊት እንደ መንደርደሪያ ማየት የሚገቡንን ሐሳቦች እያነሳን ጥቂት እንወያይባቸዋለን። ታስታውሱ እንደነበር ባለፈው ሳምንት ወደ ዋናው ነጥባችን ከመግባታችን በፊት ሁለት ዋና ሐሳቦችን አንስተን ተወያይተንም ነበር። እነዚህም አንደኛው አስቸጋሪ ሰዎችንና አስቸጋሪ ሁኔታዎችን ለማለፍ ምሳሌ የሚሆነን ማን ነው የሚለውን ጥያቄ አስቀድመን አነሳን። ሰዎችን ነው እንደ ምሳሌ የምንወስደው? በዚህ ምሳሌ ሊሆኑን የሚችሉ አገልጋዮች አሉ? በእርግጥ ፍጹም ምሳሌ ሆነው መቅረብ ይችላሉ ብለን ጠይቀንም ነበር። ነገር ግን ምሳሌነት ያለውን ሰው ፈጽሞ እንደሌለ ተረድተናል። ስለዚህ መጽሐፍ ቅዱሳችን በሁሉ ተፈትኖ ያለፈውን ፍጹም የሆነና ምሳሌም ሊሆነን የሚችለውን አንድ ጌታ ኢየሱስን ብቻ እንደሆነ አስረግጦ የሚናገርባቸውን ብዙ የመጽሐፍ ቅዱስ ክፍሎችንም እያነሳን ተነጋግረን ነበር። ታዲያ ኢየሱስ ለዚህ ጉዳይ በበቂ ምሳሌያችን ከሆነ የእርሱን ምሳሌ መከተል ደግሞ ካለብን ሌላ ሁለተኛ ጥያቄ ደግሞ አነሳን። ያም ኢየሱስ በአስቸጋሪ ሰዎችና በአስቸጋሪ ሁኔታዎች ውስጥ አልፏል ወይ የሚለው ሁለተኛው ጥያቄያችን ነበር። ለዚህ ጥያቄ ምላሻችን ለማግኘት ከቃሉ ላይ ጌታ ኢየሱስ በአገልግሎቱ በመውጣት በመግባቱ እየተከታተሉ ያስቸግሩት የነበሩትን ሰዎች ብዛትና አይነት እንዲሁም አስቸጋሪ የሆኑ ሁኔታዎችን እየዘረዘርን መመልከት ጀምረናል። በመጀመሪያ ኢየሱስን ያስቸግሩ የነበሩ ሰዎች ብለን ያየናቸው የሃይማኖትን ጭምብል ያጠለቁ አስቸጋሪ ሰዎች ናቸው። ከነዚህም ውስጥ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ ሄሮዳውያንና ቀናተኞች የሚባሉትን ባለፈው ሳምንት ተመልክተናቸዋል። የባለፈው ሳምንት ውይይታችን ያመለጣችሁ ብትኖሩ በፌስቡክ፣ በድረገጻችን፣ በዩቲዩብ ቻናላችን እንዲሁም በሞባይል አፓችን ውስጥ ገብታችሁ እንድትመለከቷቸው እናበረታታችኋለን። እንግዲህ አስቀድመን እንዳልናችሁ በአስቸጋሪ ሰዎችና በአስቸጋሪ ሁኔታዎች ውስጥ ስናልፍ እንዴት ማለፍ እንዳለብን ምሳሌ የሚሆነን ኢየሱስ ነው ካልን ኢየሱስን በሚገባ ሊያስታውሰን የጌታን ማንነት ሊያሳውቀን የሚችል አንድ ዝማሬ አስቀድመን እንዘምርላችኋለን። ከመዝሙሩ በኋላ ወደ ቀጣዩ ፕሮግራም እንሄዳለን። አሁን ወደ ዝማሬው
በጣፋጭ ታሪኩን ስናዳምጥ ከርመን የኢየሱስን ፍቅር በሕይወታችን አየን። እንደሰማን እንዲህ ባየን 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 ሰዎች ተጠምቶ ምድረ በዳው ጥቶት ጠላቱ ዲያብሎስ 40 ቀን ፈትኖት ብዙ ተከታዮች አፍርቶ ጌታ አንዳንዱ ሲወደው በሌሎች ሲጠላ ይህን ሁሉ ታሪክ በጆሮአችን ሰምተን በዚህ ታላቅ ጌታ ሥራ ተደንቀን በጣፋጭ ታሪኩ ስንገረም ኖረን የዘላለም ሕይወት በኢየሱስ አገኘን። እንደሰማን እንዲህ ባየን 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 ብዙ ደዌያኖችን በታላቅ ታምሩ ደንቆሮ ለምጻሙን ዲዳ ዓይነ ስውሩ ሲያድናቸውና ሲፈታቸው ሰምተን ምን ዓይነት ጌታ ነው እያልን ተደንቀን ምን አለ ብናየው ይህን ተአምረኛ እያልን ስናስብ ስለዚህ እረኛ በጣፋጭ ታሪኩ ስንገረም ኖረን የፈውስ ክንዱን እኛም በሕይወታችን አየን። እንደሰማን እንዲህ ባየን 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 ታላቁ ኢየሱስ ታሪከኛ ይሆን ስለ እኛ ኃጢአት ነፍሱን ለሞት ሰጠ። በደረቅ እንጨት ላይ በችንካር ተናግሮ ስለ ኃጢአታችን ሞተ ተንጠልጥሎ ልክ ይህን ስንሰማ በጣም ተገረምን። ምን ዓይነት ፍቅር ነው ይህስ ተባባልን። በጣፋጭ ታሪኩ ስንገረም ኖረን የዘላለም ሕይወት በነፃ አገኘን። እንደሰማን እንዲህ ባየን 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 ስለ ፍቅር ብሎ መሞቱ አሳዘነን፣ ግን ደግሞ ስንሰማ በጣም አስገረመን። በሰለስቱ ሳይቆይ በጠዋት ማለዳ
ታሪኩ ስንገረም ኖረን የትንሣኤውን ኃይል በሕይወታችን እንደሰማን እንዲህ ባየን 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 በሞተበት ስፍራ መነሳቱ ሲያንስው ወደ ላይ ያረገ ወደኛው ደረሰው በመሄዱ አዝነን ሳለ ስናዳምጥ ይመለሳል አሉን ሊያሳርፈን ከምጥ በዚህ ጊዜ በጣም ልባችን ዘለለ ይህን ታላቅ ጌታ ሊያየው ናፈቀ በዚህ ልክ ታሪኩ ስንደነቅ ሳለን ኢየሱስ ከሰማይ ይመጣል ይመስለን እንደሰማን እንዲህ ባየን 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 ስለነበረን የዝማሬ ጊዜ እግዚአብሔርን እጅግ አድርገን እናመሰግነዋለን። እውነት ነው፣ ይህ ታሪኩን የሰማነው ያጠናነው ያደመጥነው ኢየሱስ በሕይወታችን ደግሞ ስራውን፣ ማንነቱን፣ ፍቅሩን ሁሉ እንድንቀምስ አድርጎናልና ይህንን ጌታ ምሳሌያችን አድርገን ደግሞ ቀሪውን ጊዜ ማጥናት የሚገባንን ርዕሳችንን እናጠናለን። እንግዲህ ዋናው ርዕሳችን ኢየሱስ አስቸጋሪ ሰዎችንና አስቸጋሪ ሁኔታዎችን እንዴት ያልፋቸው ነበር የሚል ርዕስ ነው። ታዲያ ኢየሱስ በአስቸጋሪ ሰዎችና ሁኔታዎች ውስጥ ካለፈ እነዛ አስቸጋሪ ሰዎችና ሁኔታዎችስ እነማን ናቸው? ምንድናቸው? የሚለውን ዛሬ መመልከታችንን እንቀጥላለን። ባለፈው ሳምንት ካየናቸው የሃይማኖትን ጭንብል ያደረጉ አስቸጋሪ ሰዎች ሌላ ኢየሱስን በዙሪያው ሆነው ያስቸግሩት የነበሩት ሌሎች ሰዎች ውስጥ ደግሞ የፖለቲካ ጥቅመኞች ናቸው። እነዚህ አይነት ሰዎች ደግሞ በጣም አደገኛ ሰዎች ናቸው። ፍላጎታቸው ሲታይ ልክ የእግዚአብሔር መንግስት የሚፈልጉ ይመስላል፣ ወይም ስለ ድሆች ስለተጨቆኑ የሚያስቡም ይመስላሉ። በተጨማሪም እነዚህ አይነት ሰዎች ስለማንኛውም አይነት መንፈሳዊ ጉዳይ ስታወሩ ያንን መንፈሳዊ ጉዳይ ከፖለቲካ ጋር ከዚህ ምድር መንግስት ጉዳይ ጋር ያገናኙባቸዋል። ጌታ ኢየሱስን እንደነዚህ አይነት ሰዎች በጣም ያስቸግሩት ነበር። ደቀ መዛሙርቱ ሳይቀር በዚህ አይነት መንፈስ ጌታን ያስቸግሩትም ነበር። ጌታ ኢየሱስ ስለ እግዚአብሔር መንግስት ሲያስተምራቸው እነሱ ግን ስለ ኢየሩሳሌም መንግስት ይጠይቁትም ነበር። የሐዋርያት ሥራ ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል፣ እነርሱም ተሰብስበው ሳሉ ጌታ ሆይ የእስራኤልን መንግስት መልሰ የምታቋቋምበት ጊዜው አሁን ነውን ብለው ጠየቁት። አያችሁ፣ ውስጣቸው የተደበቀ የፖለቲካ ጥያቄ ነበረባቸው። በእርግጥ ከመንፈስ ቅዱስ መውረድ በኋላ የምድራዊው መንግስት አጀንዳቸውን ትተው የላይኛው መንግስት ብቻ አገልግለውና ስለ ላይኛው መንግስት ሲሉ ነፍሳቸውን እንኳን አሳልፈው ሰጥተው አገለገሉ። ይህ የፖለቲካ ጥቅመኝነት ይህ ብቻ አይደለም። በማቴዎስ ምዕራፍ 2 ቁጥር 8 እና ቁጥር 13 ላይ ጌታ ኢየሱስ መወለዱን ሄሮድስ ሲሰማ ከፖለቲካ ስልጣኑና ጥቅሙ የተነሳ ኢየሱስን ሊገለው ፈልጎ ነበር። መጀመሪያ ቁጥር 8 ላይ ስናነብ ጠቢባኑም ወደ ቤተልሔም ልኮ
ሂዱና ሕፃኑን ፈልጉ፣ እኔም ደግሞ ሄጄ እንድሰግድለት እንዳገኛችሁት ወደ እኔ ተመልሳችሁ የት እንዳለ ንገሩኝ አላቸው። አያችሁ፣ እኔም ደግሞ ሄጄ እንድሰግድለት ብሎ ያጭበረብራል። አንዳንዴ እንደ ሄሮድስ ያሉ አስቸጋሪ ሰዎች ይገጥሙናል። ልክ እንደ ሄሮድስ ለስግደት ለአምልኮ ወደ ቤተ ክርስቲያን የሚመጡ ይመስለናል። ውስጣቸው ያለውን ድብቅ አጀንዳ ግን አናውቅም። ቁጥር 13 ላይ ደግሞ ያለውን ስናነብ እንዲህ ይላል። ጠቢባኑ ከሄዱ በኋላ የጌታ መላእክት ለዮሴፍ በሕልም ተገልጦ ተነስ፣ የምትመለስበትን ጊዜ እስካስታወቅህ ድረስ ሕፃኑንና እናቱን ይዘህ ወደ ግብጽ በመሸሽ በዚያ ቆይ፣ ሄሮድስ ሕፃኑን ሊገለው ይሻልና አለው። ስለዚህም ዮሴፍ ተነሳ፣ ሕፃኑንና እናቱን ይዞ በሌሊት ወደ ግብጽ ሄደ ይላል። ንጉሡ ሄሮድስ አምልኮና ስግደትን ለተወለደው ኢየሱስ ሊያቀርብ የፈለገ ንጉሥ ይመስላል። ድብቅ የፖለቲካ አጀንዳው ግን ሊገለው ስለፈለገ ነበር። ይህንን ድብቅ አጀንዳውን እግዚአብሔር ብቻ አወቀበት። ጌታ ኢየሱስ ሲወለድ ብቻ ሳይሆን በ33 ዓመቱም ጲላጦስ ለፖለቲካ አጀንዳውና በሕዝቡ ፊት እንዲወደድ በኢየሱስ ፊት እኔ ከዚህ ሰው ደም ንጹሕ ነኝ እያለ እጁን ይታጠባል። በጎን ግን ኢየሱስን እንደፈለጉ እንዲያደርጉት አሳልፎ ለከሳሾቹ ይሰጠዋል። እንደነዚህ አይነት የፖለቲካ ጥቅመኞች ኢየሱስን ያስቸግሩት ነበር። እንግዲህ ርዕሳችን ኢየሱስን አስቸጋሪ ሰዎች፣ አስቸጋሪ ሁኔታዎች ገጥመውታል። እነዚህን እንዴት ነው ያለፋቸው የሚለውን ነገር እናስባለን። በይበልጥ ቅድም እንዳነሳሽልን ይሄ ከውስጣቸው የተደበቀ የዚህ ምድር አጀንዳ የፖለቲካ ነገር ያለባቸው ከደቀ መዛሙርቶች ውስጥም ነበሩ። እንግዲህ ስቅለቱን ያዩ፣ ሞቱን ያዩ፣ ትንሳኤውን ያዩ፣ በእጆቻቸው ነክተው እውነትም የትንሳኤ አምላክ በቃ እግዚአብሔር ልጅ ነው ብለው ያረጋገጡ ሰዎች አሁንም ግን ልባቸው ውስጥ የተቀመጠው የኢየሩሳሌም መንግስት መቼ ይመለሳል የሚል ጥያቄ ነበር። ያንን ጥያቄያቸውን ሊመልስ የሚችለው የመንፈስ ቅዱስ መውረድ ነበር። ምክንያቱም እነሱ ለትልቁ የእግዚአብሔር መንግስት ስራ ተጠርተው፣ እነሱ ግን ስለ ምድራዊ መንግስት እንደውም አንድ ቀን ትዝ ይልሻል አንዳችንን በቀኝ አንዳችንን በግራ ሁሉ አስቀምጠን የሚል ጥያቄ ሁሉ አንስተዋል። ስብከቱ በሙሉ የኢየሱስ የእግዚአብሔር መንግስት ቀርባለች ነበር። ስለዚህ መንግስት እያለ ባወራ ቁጥር ምድራዊ መንግስት ነው በእነሱ ውስጥ ያለው። ዛሬም እንዲህ አይነት አስቸጋሪ ሰዎች አሉ። ከዚህ ዓለም ከስልጣን ከክብር ጋራ የተያያዘ ብቻ ቤተክርስቲያንን ለዛ የሚጠቀሙ ማለት ነው። መንፈሳዊ አገልግሎትንም ጭምር ማለት ነው። በእንደዚህ አይነት አስቸጋሪ ሰዎች መሃል ኢየሱስ እንዴት እንደኖረ በጣም የሚያስገርም ነገር ነው። መቼስ በኢሳይያስ እንደተጻፈልን በትንቢት እንደሚታረድ በግ ዝም ብሎ ተነዳ እንደሚል ጌታ ኢየሱስ በሁሉ ነገር ዝም ይል ነበር። በይበልጥ በመስቀል ላይ ሊሰቀል ባለበት በታሰረበት ጊዜ ጲላጦስ ልገልህ ልፈታህ ላስርህ እንደሚችል ስልጣን እንዳለኝ አታውቅም ሲለው ስልጣን የሚለውን ቃል ሲናገር ጌታ ኢየሱስ ክርስቶስ አንደበቱ ተከፈተ። ነው አትችልም፣ ከላይ ካልተሰጠህ በእኔ ላይ አንዳች ማድረግ አትችልም። ስልጣን የእግዚአብሔር ነው፣ አንተ እንደፈለክ የምታረገኛ ለጥቅም ስትል እንደምታረገው አይደለም ብሎ ሲናገር እናያለን። እና ጌታ ኢየሱስ ለእንደነዚህ አይነት ሰዎች በምን አይነት መንገድ ያስተናግዳቸው እንደነበረ በእውነት ሲከራከር አናይም። እናንተ በቃ እኔ የምናገረው ስለ እግዚአብሔር መንግስት ነው፣ እናንተ ስለ ሮም መንግስት አሁንም ታወራላችሁ እያለ አይደለም የሚጨቃጨቃቸው፣ ትቷቸው ይሄድ ነበር። መንፈስ ቅዱስ ለዚህ ምላሽ እንደሚሰጣቸው፣ በመንፈስ ቅዱስ መቀበል ውስጥ ያለውን ዕውቀት እንደሚያገኙ ጌታ ኢየሱስ ያረጋግጥ ነበርና ዛሬ እንደዚህ አይነት ሰዎች የሉም ነው አሉ። ለጥቅም ብለው የሚመጡ ለፖለቲካ ነገር ብለው የሚመጡ ቤተክርስቲያንን በተለያየ አይነት መንገድ ለክፍፍል ሁሉ የዳረጓት ሰዎች አሉ። ከእንደነዚህ አይነት አስቸጋሪ ሰዎች ጋር እንዴት እንኖራለን ለሚለው ኢየሱስ ምሳሌያችን፣ እውነተኛ ምሳሌያችን ኢየሱስ ነው። ዛሬ በተለይ በእኛ ጊዜ በጣም የበዛ እስኪመስል ድረስ የቤተክርስቲያን መመሸጊያ የሆነው አስቸጋሪ ሰዎች ሆነዋል። አስቸጋሪ ሰዎች ቤተክርስቲያንን ሞልተዋታል። ስለዚህ በአስቸጋሪ ሰዎች የተጠቀጠቀች እስኪመስል ድረስ ምክንያቱም ለጥቅማቸው ሲሉ፣ ለገንዘብ ሲሉ፣ ለዝና ሲሉ፣ መጠቀሚያ ለማድረግ ሲሉ፣ ስም ፍለጋ
በተለያየ ሞቲቭ ወይም ፍላጎት በድብቅ አጀንዳ የእግዚአብሔርን ቤት ተመሽገውበታል። እንደነዚህ አይነት ሰዎች ለጥቅማቸው ሲሉ ነው እንጂ ለእግዚአብሔር መንግስት ቀንተው አይደለም። የእግዚአብሔር መንግስት በእነዚህ አይነት ሰዎች ተሞልታ አትቀርም። በርግጥ ጌታ ኢየሱስ እንደነዚህ አይነት ሰዎችን አሁን እንዳልከው መናገር በተገባው ቦታ ላይ ይናገር ነበር። መናገር ከሌለበት አይናገርም። አንዳንዴ እኮ ጅራፍም አንስቶ ይገርፍ ነበር፣ ይገለባብጥ ነበር። ምክንያቱም የእግዚአብሔር ቤት የወንበዴዎች ዋሻ ሆነ። ዛሬም እኮ የወንበዴ ዋሻ ነው የሆነው። ወንበዴዎች ናቸው እኮ የሞሉት። ስለዚህ የወንበዴ ዋሻ የሚያደርጉ ሰዎች ለጥቅማቸው ሲሉ ይሄንን የወንበዴ ዋሻ የሚያደርጉ ለሌብነት ሲሉ መስረቅ እኮ ይቻላል ሌላም ቦታ ሄዶ፣ የእግዚአብሔርን ቤት ግን የወንበዴ ዋሻ የሌቦች ዋሻ ማድረግ በጣም ተጠያቂነት ያለው ነገር ነው። ስለዚህ እንደነዚህ አይነት ሰዎች አስቸጋሪ ሰዎች ናቸው። በምን አይነት መልኩ ነው የምንኖረው ከእንደነዚህ አይነት ሰዎች ጋር ለሚለው እግዚአብሔር ዕውቀት ይስጠን። እንደነዚህ አይነት ሰዎች የእግዚአብሔርን ቤት ራሱ እግዚአብሔር ነው ፎቀቅ የሚያደርጋቸው። ተደባድበን አናስወጣቸው ወይም ተጣልተን አናስወጣቸው። የእግዚአብሔር ቤት ነው። ምናልባት እግዚአብሔር ልክ ሳኦል አመፀኛ ሲሆንበት ዳዊትን ነው ፎቀቅ አድርጎ ያመጣው። ሳኦል አስቸጋሪ ሲሆን ዳዊት መተካት ነበረበት። እግዚአብሔር ዳዊቶችን ያስነሳል። ዳዊቶችን ታማኞችን፣ ህዝቡን ወደ እውነት የሚመሩትን፣ እረኞች የሚሆኑትን፣ ምሳሌ የሚሆኑትን፣ መልካም ነገር ያላቸውን ህዝብ ወደ ንስሐ ህዝብ ወደ እግዚአብሔር የሚቀርቡበትን አስተምህሮ የሚሰጡትን እግዚአብሔር ማምጣቱ የማይቀር ነው። ግን ካስቸጋሪ ሰዎች ጋር ለመኖር ግን እግዚአብሔር ራሱ የተለየ ጥበብ ካልመጣ አብሮ ተቀላቅሎ ለመኖር ካልተወሰነ ከባድ ይሆናል። ስለዚህ መወሰን ደግሞ አንችልም። እግዚአብሔር ራሱ ያጠራዋል። ያመጣና ወንፊቱን አምጥቶ ያጠራና አስቸጋሪዎችን ፎቀቅ ያረጋል። ምክንያቱም ለቤቱ የሚቀናው ራሱ ስለሆነ። እውነት ነው። በዚህ በመንኖርበት በአሜሪካን ሀገር አንዱ ትልቁ ለቤተ ክርስቲያን ተግዳሮት የሆነው የዚህ የተመሳሳይ ጾታ ጋብቻ ድጋፍ ነው። በዚህ ረገድ ባሉ ትልልቅ በሚባሉ ቤተ ክርስቲያናት ውስጥ የዛሬ ጥቂት ዓመታት በፊት ውሳኔ ሲሰጥ ቤተ ክርስቲያን እንደምትቀበል ይህንን ጋብቻ ውሳኔ ሲሰጥ በሚያስደነግጥ ሁኔታ ብዙ ካህናት፣ ብዙ ፓስተሮች ይህንን ሐሳብ ደገፉ። እንዴት ሊሆን ቻለ የሚለውን ጥናት ማድረግ ጀመሩ። ጥናት ሲያደርጉ የተወሰኑ ሰዎች ሆን ብለው ወደ መጽሐፍ ቅዱስ ትምህርት ቤት ወደ ባይብል ኮሌጆች፣ ወደ ባይብል ዩኒቨርሲቲዎች ገቡ። እነዚህ ሰዎች ከመጀመሪያውኑ ከውስጥ ያለው እንትናቸው ምንድነው? ይሄንን አጀንዳ ለማስፈጸም ነው። ምክንያቱም ከባይብል ኮሌጅ ሲመረቁ በአንድ ቤተክርስቲያን ውስጥ በመጋቢነት ወይ በካህንነት ይመደባሉ። ስለዚህ እነዚህ ሰዎች ዓላማ ታግሰው አስቢው እንግዲህ 5 ዓመት ሊሆን ይችላል፣ 4 ዓመት ሊሆን ይችላል የዲግሪ ፕሮግራም ማስተርሳቸው ለመያዝ ያንን ተምረው ጨክነው ቆይተው እነዚህ ሰዎች በየቦታው ላይ ፖዚሽን ያዙ። ልክ ምርጫ በሚደረግበት ጊዜ ምርጫው ያለ ምንም ተቀናቃኝ አለፈ። እነዚህ ሰዎች እነማን ናቸው ብሎ ሲጠና ነው ሲታይ የትም ያልነበሩ በመንፈሳዊ ነገር ውስጥ አልፈው የማያውቁ ግን ሆን ብለው በባይብል ስኩል ውስጥ ገብተው ከዛ በኋላ ይሄን ነገር አጀንዳ ለማስፈጸም የመጡ ናቸው። ይሄን ያህል ሰይጣን ይተጋል። ይሄን ያህል አስቸጋሪ የሆኑ ሰዎች እንዲህ ማድባት ይችላሉ። እና አንዳንድ ጊዜ ቤተክርስቲያንን ውስጥ ስንመለከት ዝም ብሎ የመጥቶ የበቀለ ነገር አይደለም። ሆን ተብሎ ሰይጣን እንደዚህ የተከላቸው ናቸውና አንዳንድ ጊዜ ስታዩ በቃ በጣም መንቃት እንዳለብን አሁን እንዳልሽው እግዚአብሔር እንዲረዳን በጸሎትም በጥንቃቄም በመንቃትም ደረጃ ማሰብ አለብን። ያው ወደ መፍትሄዎቹ ስንሄድ ጌታ ኢየሱስ ምን አረገ የሚለውን በኋላም እንመለከታለን። እንዳልሽው ቅድም አንዳንዶቹን በጅራፍ ገርፈዋል፣ አንዳንዶቹን ዝም ብሎ አልፏቸዋል፣ አንዳንዶቹን አጋልጧቸዋል፣ አንዳንዶቹን ፊት ለፊት እናንተ የፉኝት ልጆች ይላቸዋል። እና በጣም አስቸጋሪ ሆኑ ሰዎች ግን በኢየሱስ ዙሪያ ነበሩ። እሱ በጣም ምሳሌያችን ይሆናል የሚለው ነው። በይበልጥ ከሀገራችን ነገር ጋር ስንመለከት የደማውን የቆሰለውን የሞተውን የተነሳውን ፍቅሩን ያፈሰሰውን ጌታን ከመስበክ ይልቅ የግል ጥቅማቸውን የፖለቲካ ሐሳባቸውን በመድረክ ላይ በመስበክ የእግዚአብሔር መንግስት የእግዚአብሔር ስራ እንዳይሰራ ለብዙዎች ደግሞ መሰናከል እንደመሆን ምክንያት የሆኑ ብዙ ሰዎች አሉና ከእንደነዚህ አይነት አስቸጋሪ ሰዎች ጋር ኢየሱስም ኖሯል አሳልፈዋል የሚለውን ነገር ለመናገር ነው።
አው ልክ ነው። በፊትም የነበሩ ዛሬም እየቀጠሉ ያሉ አሉ። ሲስተማቸው ሁሉ አውጥተው በተለያየ አይነት ምንም የቀየሩት ነገር የለም። ያኔ በኢየሱስ ዘመን የነበሩት ዛሬም ደግሞ በእነሱ በዚህኛ ባለንበት ዘመን ይሄንኑ አድራጎት ይዘው የቀጠሉ የበረቱ አሉ። ግን እኛስ አብረን እንቀጥላለን ወይ? እውነት ነው፣ አንቀጥልም። ሌሎች አስቸጋሪ ሰዎችም ነበሩ። እነዚህ አይነቶቹ ደግሞ በአንድ ወቅት የሚወዱት፣ የሚከተሉት፣ የሚተባበሩት የመሰሉ ነገር ግን ዞር ብለው ደግሞ ስቀለው እያሉ የሚያደቡ ዘባቾችም ናቸው። ኢየሱስ ወደ ኢየሩሳሌም ሲገባ እነዚህ ተለዋዋጭና ዘባቾች የሆኑ ሰዎች ምን እንዳደረጉ መጀመሪያ ማርቆስ ምዕራፍ 11 ከቁጥር 8 እስከ 11 ያለውን ቃል እስቲ እንየው። ብዙ ሰዎች ልብሶቻቸውን በመንገድ ላይ አነጠፉ፣ ሌሎች ደግሞ ከሜዳ ቅርንጫፍ እየቆረጡ ያነጥፉ ነበር። የቀደሙትና የተከተሉትም በታላቅ ድምጽ እንዲህ ይሉ ነበር፣ ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ የምትመጣው የአባታችን የዳዊት መንግስት የተባረከች ናት፣ ሆሳዕና በአርያም። ኢየሱስ ኢየሩሳሌም ደረሰ፣ ከዚያም ወደ ቤተ መቅደስ ገባ፣ በዙሪያው ያለውንም ሁሉ ተመለከተ። ቀኑም ስለመሸ ከ12ቱ ጋራ ወደ ቢታንያ ወጣ ይላል። እነዚህ ሆሳዕና እያሉ ይጮሁና ጨርቃቸውን እያነጠፉ የዘንባባን ዝንጣፌ ይዘው ሲጮሁለት የነበሩት እነዚሁ ሰዎች በሉቃስ ምዕራፍ 23 ቁጥር 21 ላይ ደግሞ ምን እንዳደረጉ ተመልከቱ። ጲላጦስም ኢየሱስን ሊፈታው ስለፈለገ እንደገና ተናገራቸው። እነርሱ ግን ስቀለው ስቀለው እያሉ ይጮሁ ነበር ይላል። አያችሁ እንዴት ያሉ አስቸጋሪ ሰዎች ናቸው። ከጥቂት ቀናት በፊት እንደዛ ሆሳዕና ብለው እንዳላጀቡት አሁን ደግሞ ስቀለው እያሉ ሲጮሁ አያስገርሙ? አዎ ኢየሱስ ከእንደነዚህ አይነቶቹ አስቸጋሪ ሰዎች ጋርም እንዴት እንደኖረ በጥናታችን ላይ እናየዋለን። ሌሎች ደግሞ አስቸጋሪ ሰዎች ነበሩ። እነዚህ አይነቶቹ ሰዎች በጣም አስቸጋሪ ናቸው። አስቸጋሪ የሚያደርጋቸው ነገር የቅርቤ የምትሏቸው ሰዎች ናቸው። ነገር ግን በሆነ ምክንያት ይከዷቸዋል። ክህደቱ የሚገጥማችሁ ከሩቅ ሰው ሳይሆን የቅርቤ ናቸው ከምትሏቸው ሰዎች ስለሆነ በጣም ይጎዳቸዋል፣ ያስቸግራቸዋል። ኢየሱስ በእንደነዚህ አይነት አስቸጋሪ ሰዎች ተፈትኗል። ሉቃስ ወንጌል ምዕራፍ 22 ከቁጥር 54 እስከ 62 ያለው ቃል እንደዚህ ይላል። ከዚህ በኋላ ኢየሱስን ይዘው ወሰዱት፣ ወደ ሊቀ ካህናቱም ግቢ ያስገቡት። ጴጥሮስም በርቀት ይከተለው ነበር። ሰዎቹ በሊቀ ካህናቱ ግቢ ውስጥ እሳት አንድደው በአንድነት ተቀምጠው ሳለ ጴጥሮስም ከነርሱ ጋር ተቀምጦ ነበር። አንዲት የቤት ሰራተኛም ጴጥሮስ እሳቱ አጠገብ ተቀምጦ አየችውና ትኩር ብላ በመመልከት ይህ ሰው ደግሞ ከርሱ ጋር ነበር አለች። እርሱ ግን አንቺ ሴት እኔ አላቀውም ብሎ ካደ። ከጥቂት ጊዜ በኋላም አንድ ሌላ ሰው አይቶት አንተም ደግሞ ከነርሱ አንዱ ነህ አለው። ጴጥሮስ ግን አንተ ሰው እኔ አይደለሁም አለ። አንድ ሰዓት ያህል ቆይቶም ሌላ ሰው በእርግጠኝነት ይህ ሰው የገሊላ ሰው ስለሆነ በእውነት ከርሱ ጋር ነበረ አለ። ጴጥሮስ ግን አንተ ሰው የምትለውን እኔ አላቀውም አለ። ይህንንም ተናግሮ ገና ሳይጨርስ ዶሮ ጮኸ። ጌታም መለስ ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ የተናገረው ቃል ትዝ አለው። ጴጥሮስም ወደ ውጭ ወጥቶ ምርር ብሎ አለቀሰ ይላል። መቼስ መጽሐፍ ቅዱስ አንባቢያን የሆንን ሁሉ ስለ ጴጥሮስ ብዙ አንብበናል፣ ብዙም ተሰብከናል። ለኢየሱስ በጴጥሮስ መከዳት ለኛ ቢገጥመን ይህን ሁኔታ እንዴት እንደምናልፈው ራሳችንን እንመዝናለን። መቼስ ኢየሱስ ሁሉን አስቀድሞ ያውቃልና ሳይክደው በፊት ሊመጣ ያለውን እያስጠነቀቀው እንኳን ጴጥሮስ ፈጽሞ አልክድህም እያለ ቢዝት እንኳን ጌታውን ከዳ። እኛም እንደዚሁ በመናምናቸው ሰዎች መከዳት ገጥሞን የሚያውቅ ከሆነ ህመሙን በሚገባ እናውቀዋለን። በእርግጥ ጴጥሮስ በንስሐ ምርር ብሎ አልቅሶ ተመልሷል።
ጌታ ኢየሱስ በይሁዳ የደረሰበት ክህደት ብቻ ሳይሆን አሳልፎ የተሰጠውና የተሸጠው በደቀ መዝሙሩ ያውም በኢየሱስ አገልግሎት ውስጥ የገንዘብ ያዥነት ኃላፊነት ላይ በነበረው ሰው መሆኑን ክህደቱን ታላቅ ያደርገዋል። ልክ እንደ ይሁዳ እኛም በንብረታችን ላይ በገንዘባችን ላይ ልባችን ባረፈባቸው ሰዎች ስንከዳ ምን ይሰማን ይሆን? እስቲ ሉቃስ ምዕራፍ 22 ቁጥር 47ን እናንብበው። እርሱም ገና እየተነጋገረ ሳለ ብዙ ሰዎች መጡ። ከ12ቱ አንዱ ይሁዳ የተባለውም ሰው ይመራቸው ነበር። ሊስመውም ወደ ኢየሱስ ተጠጋ። ኢየሱስ ግን ይሁዳ ሆይ የሰው ልጅ በመሳም አሳልፈህ ትሰጣለህን? አለው ይላል። ይህንን ቃል ሁሉ ጊዜ ሳነበው በጣም አዝናለሁ። ለ3 ዓመት ተኩል አብረው የወጡና የገቡ ስለ አገልግሎት ከሌሎቹ ደቀ መዛሙርት ይልቅ የሚነጋገሩ ዛሬ በክህደት ዙሪያ እንዲህ ባለ መልኩ ሲነጋገሩ መስማት ያማል። እንግዲህ ጌታችን እንደዚህ አይነት አስቸጋሪ ሰዎች ጋር አብሮ ኖሯል። ታዲያ እንደነዚህ አይነት አስቸጋሪ ሰዎችን እንዴት ነበር ያስተናገዳቸው የሚለውን በቀጣዮቹ ሳምንታት የምንመለከተው ነጥብ ይሆናል። መቼስ አሁን እንዳልሽው በጣም ልብ የሚነካ ነገር ነው። ጌታ ኢየሱስና ይሁዳ ከዚህ በፊት በብዙ አይነት መንገድ ተነጋግረው ያውቃሉ። በእንጀራ ጉዳይ፣ በገንዘብ ጉዳይ፣ ድሆችን በመርዳት ጉዳይ፣ በተለያየ ነገር እንግዲህ ለሌሎቹ ሐዋርያት እንደሚያደርገው ለይሁዳም ያደርጋል። ይህ ወቅት ግን ኢየሱስን ሊገድሉ ሊሰቅሉ ከመጡ ሰዎች ወገን ሆኖ መጥቶ ያውም ስስመው ትለዩታላችሁ ብሎ ጌታ ኢየሱስ የተለየ ምልክት ሰጠ እና በመሳም አሳልፈህ ትሰጠኛለህ ሆይ። በእንደዚህ አይነት መከዳት ከባድ ክዳት ነው። ይሄ በጣም ብዙ ሰው ይገጥመዋል። ንብረቴ ላይ በቃ እሱን ያለኝ የምትዩ ሰው፣ በቃ በልጆቼ ላይ፣ በሚስቴ ላይ፣ በባሌ ላይ ተብሎ በቃ አደራ የተሰጠው አደራ አይበላም በጣም ጨዋ ነው የተባለ ሰው ሲከዳሽ በጣም ያማል። እና ኢየሱስ ይሄንን ሁኔታ ገጥሞታል። በቃ እንግዲህ ጌታችን ባለፈበት ይሄንን እኛ ባለፍንበት ማለፉ ለኛ ትልቅ ትምህርት ሊሰጠን ነው እንደዛ ያደረገው። እና በቃ የጠየቀው እንዴት በመሳም አሳልፈህ ትሰጣለህ ጌታን አለው። እና ከዛ በኋላ እንደም ጆሮ የተቆረጠውን ሰው ይፈውሳል። እሱ በፍቅር ያንን ሁሉ አለፈ። እና መከዳት ብዙ ሰው ተጎድቷል። በዚህ ምክንያት ከቸርች የቀሩ ሰዎች አሉ። ቤተክርስቲያን ከመሄድ የቀሩ አሉ። በዚህ ምክንያት ጌታን የተው ሰዎች አሉ። በዚህ ምክንያት ህብረትን ማድረግ የተዋሉ፣ በዚህ ምክንያት ራሳቸውን የሚያጠፉ ሰዎች አሉ። እንዴት በሱ ከዳለሁ በሱ አከዳለሁ ብለው። ስለዚህ ይህንን ማለፍ ይቻላል። ኢየሱስ አልፎታል። ይሄንን እንዴት እንዳለፈ እናያለን። እንግዲህ ይሄን ሁሉ ዛሬ በዝርዝር ላይ ያለ ነው፣ ወደ መፍትሄው ያለር ነው። እስቲ እንስማው እና ብላላ ሁላችንም በቀኛ አይደለንም። በዓለም ላይ ተከዳን። ኢየሱስ ተከርቶ ያውቃል። እሱ ይሄን ነገር አልፎበታልና ምናልባት ዛሬ ይሄንን ፕሮግራማችንን እየተከታተሉ ያሉ በተከዳ ሐዘን ውስጥ ያሉ ሰዎች አይዟችሁ፣ ኢየሱስም ገጥሞታል። ኢየሱስም አልፎታል። ህመሙን ያውቀዋል። መከዳትን ያውቀዋል። መዋሸትን እና ይሄንን እንደው ማወቁ ራሱ ያበረታታል። ጌታዬም እኮ ተከርቷል ብለን አስበን እናውቃለን ወይ? ይሄንን አይነት ልብ እንዲኖረን ያስፈልጋል ማለት ነው። እውነት ነው። ብዙ ሰው የሚጎዳበት ጉዳት ነው ይሄ። መከዳት ያማል፣ በጣም ነው የሚያማው። በተለይ የምታምነው ሰው በጣም ይሄን ነገር ኃላፊነቱን ጥሎ ለጥቅሙ ብሎ ያንተን ንብረት ሲጠቀምበት፣ አንተ አደራ ያልከውን ነገር መልሶ የራሱ ሲያደርገው፣ የሱ መስሎት የራሱ አድርጎ የሰው ንብረት መውሰድ፣ እንዳልከው ልጆችን፣ ሚስትን፣ ገንዘብን፣ ንብረትን የተለያየ ነገር ሊሆን ይችላል። በቤተክርስቲያንም ውስጥ ኃላፊነት ተሰጥቷቸው እንደዚህ አይነት መልኩ ቤተክርስቲያን የራስ አድርጎ በመግዛት ማለት የራስ አድርጎ በመቆጣጠር በመንፈሳዊም ቦታ ስንሄድ በኑሮ በማህበረሰባችን በንግድ በጣም በብዙ አኳያ ይሄ ችግር በሀገራችን ብዙ አለ። ከዳተኞች ናቸው ይላል። በመጨረሻ ዘመን ደግሞ ሰዎች
ምክንያቱም እየባሰ ነው የሚሄደው ማለት ነው ጨመረ ስለሚሄድ ከዳተኞች ኦሬዲ ከዳተኛነት ውስጣቸውም ነበር ድሮ ይሄ ከዳተኝነት አሁን ጊዜው ሲመጣ ሲመቻችላቸው ቀለላቸው እንጂ ማንነታቸው ሲታወቅ የሚከዱ አይመስሉም የታመኑ ተብለው ታማኝ ተብለው ኃላፊነት ሲሰጣቸው ናቸው ግን ያ ከዳተኛ ማንነት እዚህ ቦታ ይዞ ቁጭ ብሎ ይጠብቅ ነበር ልክ ሲመቸው ያ ኃላፊነት የተሰጠውን ነገር የራሱ መሰለው ስለዚህ ኢትስ ኦኬ እሱ ውጪ ነው ያለው ምን ያደርግለታል ምንም አያደርግም ስለዚህ እኔ ብጠቀምበት ምን ችግር አለ ወይ ሰርቼ ከፍለዋለሁ የሚል ጥሩ ሞቲቭ ይመስላል ግን ደግሞ የሆነ ቦታ ላይ የሚያሻክር የሚያበላሽ ነገር ይሆንና ያው የከዳተኛነትን ማንነት ይገለጥበታል ማለት ነው ጌታ ኢየሱስ እንደዚህ እንዳለፈ እኛም ልናልፍ ግድ ነው እውነት ነው እንዳልከው ግን ደግሞ ያማል ስለሚያም እንዴት ይታለፋል ለዚህ እኮ ማለፍ የምችል ሰው አይደለሁም የሚል ብዙ ሰው ሊኖር ይችላል ያመኛል በቃ እንዲህ አይነቱን ነገር ማሰብ ማልፈልግም የሚል ብዙ ሰው ይኖራል ግን ኢየሱስም እያመመው ነው እንደውም እንዳልከው መልሶ ያ ደቀ መዝሙሩ ነው እሱ ይዟቸው በመጣው ጴጥሮስ የቆረጠውን ጆሮ እሱ መልሶ ወስዶ መልሶ አክሞ ጸጋ ለበዛለት እግዚአብሔር አቅም ለሰጠው እንዲህ አይነት ማንነትን በውስጡ ይገለጣል የሚገርመው ግን የሚከዳው ሰው ያ የከዳው ንብረት የሱ ያልሆነው ንብረት የሱ አይሆንም እንደውም ሌላ ብዙ ጉዳት ይዞበት ይመጣል በማጭበርበር የሚወሰድ ገንዘብ እና የሰውን ንብረት የራስ አድርጎ በማሰብ ከቃሉ ጋር ከእግዚአብሔር ጋር የሚያራርቅ ስለሚሆን ይሄ ከዳተኛነት በጣም ለራስም ጉዳት ነው በጣም ያስተምራል ስለ ከዳተኝነት በብሉይም በአዲስም ያለ ከባድ ችግር እንደሆነ መጽሐፍ ቅዱስ በደንብ ያስተምናል የእውነት ዋናው ብቻ ዛሬኛ እንትን ወደ መፍትሄው ከመሄዳችን በፊት በቃ ጌታ ኢየሱስ አልፎበታል በእናንተ ህመም የእናንተም ፔን ይገባዋል ተከርቷል እሱ የሚለውን መስማታችን ብቻ ማጽናናት አለበት ይሄ በቃ መጽናናት አለብን ያ እግዚአብሔር እንዴት ይክሰኛል እግዚአብሔር ያን ያመጣሉ አዎ እግዚአብሔር የፍርድ አምላክ ነው ጻድቅ አምላክ ነው እግዚአብሔር ያረጋል እኛ ተከርተን እናቃለን በመናመነው ሰው ተከርተን እናቃለን ተጎርተን እናቃለን ያ መከዳታችን በጣም ምሬት ውስጥ ከተሆነ ያቃል ሁሉ ሰው የሚያልፍበት ነው ከሁሉ በላይ ደግሞ ኢየሱስ አልፎበታል በቃ ምናልባት እኔም ተከዳውበትና ሌላው ሰው የተከዳበት ይለያይ ይሆናል ጌታ ኢየሱስ ግን በጣም መራራ በሆነ አይነት ክደት ተከርቷል እና በብሉይ ኪዳን ብዙ እነ ዮሴፍን ብናነሳ በወንድሞቹ ተከርቷል ሌሎችንም ብናነሳ ስለዚህ አይዟችሁ በቃ ወድቃችሁ አትቅሩ ነው ተነሱ እግዚአብሔር ፔናችሁ ይገባዋል ህመማችሁ ይገባዋል ይሄን እውነት ነው በትክክል ሌሎቹ አስቸጋሪዎች ሰዎች ደግሞ ኢየሱስ በሄደበት ይሄዳሉ በቆመበት ይቆማሉ ምናልባት እንኳን ካጠገባቸው ድንገት ቢሰወር እንኳን ያለበት ፍለጋ ይዞራሉ ለምንድነው እነዚህ ሰዎች ኢየሱስ እንደዚህ የሚፈልጉት ብላችሁ ብትጠይቁ ስለበሉና ስለጠገቡ ተአምራትን ስላዩ ስለፈወሰ ድንቅን ስለሰራ እንጂ ብዙዎቹ አምነውበት አልነበረም እንደነዚህ አይነት ሰዎች ጌታ ኢየሱስን በጣም ያስቸግሩት ነበር በርግጥ ዛሬም እንደነዚህ አይነት አስቸጋሪ ሰዎች በእኛ ዙሪያ ይገጥሙናል ኢየሱስ የግል ጊዜውን በጸሎት እንኳን እንዳያሳልፍ የገባበት ሁሉ እየገቡ እየመጡ ያስቸግሩት ነበር ከህዝቡ ግፊያ የተነሳ ደቀ መዛሙርቱን እንኳን በግል ያስተምራቸው ያለውን ነገር እንዳያካሂድ እንቅፋት ይሆኑ ነበር እነዚህ ሰዎች ሁሌ ተአምራት ሁሌ አጋንንት ሲወጣ ማየት ሁሌ ፈውስ ሁሌ ዳቦና አሳ ተባስቶ በልቶ መጥገብን የሚፈልጉ ሰዎች ናቸው ዛሬስ ለጥቅም ሲሉ የሚከተሉን አስቸጋሪ ሰዎች የሉም አሉ ታዲያ ጌታ ኢየሱስ እንደነዚህ አይነት አስቸጋሪ ሰዎችን እንዴት ነው ያስተናገዳቸው ምን አይነት መንገድን ይጠቀም ነበር እጅብ አድርገው በዙሪያው አጀባው ሲበዛበት ደስ ብሎት ይኩራራ ነበር ወይስ እንዴት አድርጎ ነበር ለጥቅም ሲሉ የተከማቹትን ህዝቦች በጥበብ ያጣራቸው የነበረው እነዚህንና ሌሎችን ነገሮች ወደ መፍትሄው ሐሳብ ስንሄድ ከጌታችን ብዙ እንማራለን እስካሁን ያየናቸው
በኢየሱስ ዙሪያና በአገልግሎቱ የከበቡትን አስቸጋሪ ሰዎችን አይነታቸውን እና ማንነታቸውን ነበር። አሁን ደግሞ ኢየሱስ በምን አይነት አስቸጋሪ ሁኔታዎች ውስጥ አልፏል የሚለውን ባጭሩ ዝርዝርን እንመለከታለን። ያንን ካየን በኋላ እነዚህን አስቸጋሪ ሁኔታዎች እንዴት ነው ያለፋቸው የሚለውን ጥያቄ ምላሽ እናጠናለን። ኢየሱስ ካሳለፋቸው አስቸጋሪ ሁኔታዎች ውስጥ አንዱ በዲያብሎስ የመፈተን አስቸጋሪ ሁኔታ ነበር። በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 11 ባለው ክፍል ላይ ኢየሱስ በዲያብሎስ 3 ፈተናዎችን ተፈትኗል። እነዚህን አስቸጋሪ ፈተናዎችን እንዴት አለፋቸው ብለን ብናጠና ብዙ እንማርበታለን። ዛሬም እኮ እኛም በተለያየ የዲያብሎስ ፈተና ውስጥ እናልፋለን። ነገር ግን ያንን አስቸጋሪ ፈተና ለማለፍ የተለያዩ ሰዎችን ልምድ ነው እንጠቀም የምንሞክረው። ያ ደግሞ ስህተት ይሆንብናል። ጌታ ኢየሱስ በስጋዊ ፍላጎት በትዕቢትና ኃይልን ያለ አግባብ በመጠቀም በሆነ አስቸጋሪ ፈተና ውስጥ አልፏል። እነዚህን ፈተናዎች እንዴት አለፋቸው? ያ ለኛ ትልቅ ትምህርት የሚሰጠን ስለሆነ ከኢየሱስ ብዙ እንማራለን። ኢየሱስ በሌላም አስቸጋሪ ሁኔታ ውስጥ አልፏል። ኢየሱስ በቤት እጦትና በሰዎች ዘንድ ተቀባይነትን በማጣት አስቸጋሪ ሁኔታ ውስጥ እንዳለፈ ታውቃላችሁ። የሉቃስ ወንጌል ምዕራፍ 9 ቁጥር 58 ላይ ራሱ ጌታ ኢየሱስ በዚህ ጉዳይ የተናገረው ነገር አለ። ቃሉ እንደዚህ ነው የሚለው፣ ኢየሱስም ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ ያላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለ ይላል። ይህ አስቸጋሪ ሁኔታ እኮ ዛሬም ብዙዎቻችን እያለፍንበት ያለንበት አስቸጋሪ ሁኔታ ነው። ጌታ ኢየሱስን የሚያህል ታላቅ አገልጋይ፣ ታላቅ ጌታ ቤት ማጣቱ አይገርምም? ታዲያ ይህንን አስቸጋሪ የቤት ማጣትን ችግር እንዴት አለፈው? ይህንን በቀጣዮቹ ቀናት ስናጠና ከጌታ ኢየሱስ ብዙ እንማራለን። ሌላው ኢየሱስ ያለፈባቸው አስቸጋሪ ሁኔታዎች ውስጥ ብዙዎቻችን ዛሬም እያለፍንበት ያለ አስቸጋሪ ሁኔታ ደግሞ ኢፍትሃዊነትና የሐሰት ክሶች ናቸው። ጌታ ኢየሱስ ፈጽሞ ባላደረገው ነገር በተደጋጋሚ ይከሰስ ነበር። እንደውም የመጨረሻው የሞት ፍርድም ያስፈረዱበት በሐሰት ክሳቸውን አዘጋጅተውበት ነው። ታዲያ ይህንን አስቸጋሪ ሁኔታ እንዴት አለፈው? የማርቆስ ወንጌል ምዕራፍ 14 ከቁጥር 55 እስከ 59 ያለውን ክፍል በግላችሁ አንብቡት። ከኢየሱስ የምንማረው ብዙ ነገር አለ ምንላችሁ እንዲሁ በዋዛ አይደለም። በብዙ አስቸጋሪ ነገሮች ውስጥ አልፏል። ጌታ ኢየሱስ በዚህ ምድር ሳለ ያሳለፈው ሌላው ከባድ አስቸጋሪ ሁኔታ ብቸኝነትና መከዳት ናቸው። ማቴዎስ ምዕራፍ 26 ቁጥር 40 ላይ ሄዳችሁ ታነቡ። በዛ የጣር ሲቃው ጊዜ በጌቴሴማኒ አትክልቱ ስፍራ አብሮት እንኳን በጸሎት የሚተጋ ሰው አልነበረም። አይዞህ ባይ የማጣትን አስቸጋሪ ሁኔታን ጌታ ኢየሱስ አልፎበታል። ታዲያ ያኔ ይህንን አስቸጋሪ ሁኔታ እንዴት ነበር ያለፈው? ይህንንና የመሳሰሉትን በዝርዝር ከጌታ ከኢየሱስ ክርስቶስ የምንማርባቸው ነገሮች ስላሉ ይህ ትምህርት እንደው ማናችሁም ሊያመልጣችሁ አይገባም። ከብዙዎቹ ጥቂቶችን አስቸጋሪ ሁኔታዎችን እያነሳን ነው እየነገርናችሁ ያለ ነው። ሁሉንም እንዘርዘር ብንል በቂ ጊዜ አናገኝም። ግን አንዱ ሳናነሳው ማናልፈው አስቸጋሪ ጉዳይ አካላዊ ስቃይ የሆነ አስቸጋሪ ሁኔታ ጌታችን አልፏል። ከዚህ በፊት በዚሁ የጄኤንቢ ሚኒስትሪ የሚዲያ አገልግሎታችን ኢየሱስ በተሰቀለ ጊዜ በጡንቻዎቹ በደም ስሮቹና በአጥንቶቹ ላይ በስቃይ ያሳለፈውን ጉዳይ በአንድ አሜሪካዊ የአጥንትና ጡንቻ ስፔሻሊስት ዶክተር የተደረገ አስደናቂ የምርምር ጥናት ተርጉመን አቅርበንላችሁ ነበር። ያንን ፕሮግራም ብትመለከቱት በጣም ብዙ የሚያስደንቁ ነገሮችን ማስተዋል ትችላላችሁ።
ጌታ ኢየሱስ ለ3 ሰዓት በመስቀል ላይ ከመንጠልጠሉ በፊት ምን ያህል ደም እንደፈሰሰው በእያንዳንዱ ባለፈባቸው የግርፋት፣ የእንግልት፣ በሚስማር መቸንከር፣ በጦር የመወጋትና በአናቱ ላይ የእሾህ አክሊል ሰርተው ማስቀመጣቸው ለብዙ አይነት ከባድ ህመሞች እንደዳረጉት በዝርዝር የተጠና ሳይንሳዊ ምርምር ሰርተን በፕሮግራማችን ላይ አስቀምጠንላችኋል። እባካችሁ ያንን ቪዲዮ ተመልከቱት። ታዲያ ኢየሱስ ይህንን አካላዊ ስቃይ፣ አስቸጋሪ ሁኔታዎችን ሲያልፍ እንዴት ባለ ሁኔታ አለፈው የሚለውን በዚህ ዛሬ በተጀመረላችሁ ተከታታይ ትምህርት በዝርዝር የምንመለከተው ይሆናል። ውድ የዝግጅታችን ተከታታዮች እንግዲህ ኢየሱስ አስቸጋሪ ሰዎችንና አስቸጋሪ ሁኔታዎችን እንዴት ያልፋቸው ነበር በሚል ርዕስ የተዘጋጀላችሁ ተከታታይ ትምህርት በእንዲህ ባለ የመንደርደሪያ ሐሳብ ተጀምሯል። ምን ያህል እናንተስ ለዚህ ትምህርት ተዘጋጅታችኋል? ጌታ በረዳን መጠን ለኛም ለናንተም ያስፈልጋል በመንለው ሁሉ መሰናዶ ተዘጋጅተን እኛ እንቀርባለን። እናንተም ደግሞ ማስታወሻን በመያዝ እንዲሁም ይህ ትምህርት ሊያመልጣቸው አይገባም ለምትሏቸው ሰዎች ሁሉ የዚህን ፕሮግራም ሊንክ በመላክ እንዲካፈሉ አድርጓቸው። ጌታ ቢፈቅድና ብንኖር ያለፈው ሳምንትና በዚህ ሳምንት እንደ መንደርደሪያ አድርገን የተነጋገርነውን በጥልቀት የምንወያይበትና የምንማርበት ጊዜ ይሆንልናል። እንግዲህ ስለነበረን ጊዜ እግዚአብሔርን እያመሰገንን በዚህ አይነት የህይወት ጉዳት ውስጥ ለወደቁ በአስቸጋሪ ሰዎች ምክንያት ከእውነት ርቀው በሐዘን፣ በጉዳት፣ በምሬት፣ በለቅሶ፣ በብቸኝነት ቤት በመዝጋት ከብዙ ቅዱሳን በመራቅ አንድ ሰው በጎዳ ሁሉንም በመራቅ ጠላቴን አጋጣሚ ተጠቅሞ እነሱን ባገኘበት በዚህ ማንነት እንዳይቆዩ በጸሎት እናግዛቸው። እስቲ ሁላችን በዚህ ጉዳት ለሚያልፉ እንጸልይላቸው። እግዚአብሔር የዘላለም አምላክ እናመሰግናለን በቃልህ ስለመጣልን እውነት ስለመከርከን። አንተ ደግሞ በዚህ ሰዓት በዚህ ጉዳት ውስጥ የወደቁትን እንድታግዛቸው፣ አስቸጋሪ ሰዎች ልባቸውን ለሰበሯቸው፣ ኑሯቸውን ህይወታቸውን የማይጠብቁት ውድቀት ውስጥ ለገቡበት በእንደዚህ አይነት ማንነት እንዲያልፉ ሰበብ በሆኑት ላይ ያላቸውን ቅሬታ፣ ጥላቻ ሁሉ ተመልክተህ በምህረትህ የቆሰለ ልባቸውን እንድትፈውስ እግዚአብሔር አምላክ ሆይ ኢየሱስ እንደኛ ተፈትኗል። በእንደዚህ በሚጎዱት ሰዎች ብዙ አልፏል። በዚህ ለሚያልፉ በጉዳት ላሉ ለወደቁ በሙሉ እንድትራራላቸው ከወደቁበትም እንድታነሳቸው እነዚህ የሰውን ህይወት የሚጎዱትን ሁሉ ደግሞ ልባቸው ወደ ንስሐ እንዲመጡ እንዲወቀሱ ልክ እየሰሩ እንዳልሆነ እንዲያስተውሉ ልባቸውን እንድትሰብረው እንዲመለሱ ወደ ንስሐ እንዲመጡ እነሱንም እናቀርባለን። ነገር ግን በጉዳት ውስጥ ያሉትን እንድታነሳ በዚህ ሰዓት ምን እንደሚያደርጉ ግራ ገብቷቸው ሩቅ ለሆኑ ብቻቸውን ዘግተው ለተቀመጡ ሰውን ለጠሉ በምሬት በሐዘን ለወደቁ በሙሉ ምሕረትህ ትምጣላቸው። እግዚአብሔር ሆይ አንሳቸው፣ እነዚህን ጉዳተኞች አጽናናቸው። አንተ ካላጽናናቸው እነዚህ ሰዎች በውድቀት ውስጥ አሉና ጠላት እንዳያገኛቸው ክፉ በእንደዚህ አይነት ፍጻሜ ህይወታቸውን እንዳይጨርሰው በጌታ በኢየሱስም በሚያነሳ ጸጋ አስባቸው እንላለን። አሜን። ወደ ዝግጅታችን ተከታታዮች እስካሁን ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ቢፈቅድና ብንኖር የሚቀጥለው ሳምንት ይህ የጀመርንላችሁን ጌታ ኢየሱስ ከአስቸጋሪ ሰዎችና አስቸጋሪ ሁኔታዎችን እንዴት ያልፍ ነበር የሚለውን የመፍትሄ ሐሳቦቹን ይዘን እንመጣለን። እግዚአብሔር በያለንበት በምህረቱ ሁላችንን ይጠብቅ። ደህና